በኢራን ውስጥ በአሁኑ ወቅት እየታየ ያለው ህዝባዊ አለመረጋጋት እንደ አውሮፓውያን አቆጣጠር በ2022 በማህሳ አሚኒ ሞት ምክንያት ከተነሳው ታላቅ አመጽ ወዲህ በሀገሪቱ የታየ ትልቁና ፈታኙ ክስተት ሆኖ ተመዝግቧል። ምንም እንኳን የአሁኑ ተቃውሞ በንቅናቄው ስፋትና በቁጥር ደረጃው ከቀደመው የአሚኒ አመጽ ጋር ሙሉ በሙሉ ባይወዳደርም ወደ ገጠራማ አካባቢዎችና በተለይም የሉር ብሔረሰብ በሚኖሩባቸው ከተሞች በከፍተኛ ሁኔታ እየተስፋፋ መምጣቱ ለመንግስት ከመቼውም ጊዜ በላይ ትልቅ ስጋት ሆኖበታል። ይህ ሁኔታ ሲገመገም የአሁኑ ተቃውሞ መነሻው የኢኮኖሚ ውድቀትና የኑሮ ውድነት ማድረጉ ይበልጥ አሳሳቢ ያደርገዋል። ምክንያቱም የህዝቡ መሰረታዊ ፍላጎት መጓደል ወደማይቀለበስ ቁጣ የመቀየር እድሉ ሰፊ መሆኑ ነው። ይህ በሀገሪቱ የተደቀነው ከፍተኛ ጫናን አስመልክቶ የኢራን ጠቅላይ አቃቢ ህግ መሐመድ ሞቫዲያዛድ በሰጡት ይፋዊ መግለጫ በሀገሪቱ ውስጥ እየታዩ ያሉ የኢኮኖሚ ተቃውሞዎች በራሳቸው ህጋዊና ሊረዱ የሚችሉ ተገቢ ጥያቄዎች መሆናቸውን በመጥቀስ ንግግራቸውን ጀምረዋል። ይሁን እንጂ ጠቅላይ አቃቢ ህጉ አክለው እንዳሳሰቡት ማንኛውም በሀገሪቱ ውስጥ አለመረጋጋትን ለመፍጠር የሚደረግ ሙከራ ወይም የህዝብን ሰላም የሚያውክ ኢመደበኛ እንቅስቃሴ በመንግስት በኩል ቆራጥ ምላሽ እንደሚሰጠው አስጠንቅቀዋል። ይህ ማስፈራሪያ የመጣው የእስላማዊቷ ሪፐብሊክ መሪዎች ለ6 ተከታታይ ቀናት የቀጠለውንና ወደ ተለያዩ ከተሞች እየተስፋፋ የመጣውን አለመረጋጋት ለመግታት በሚጣጣሩበት አስቸጋሪ ወቅት ነው። ሞቫዲያዛድ ለሀገሪቱ የመንግስት መገናኛ ብዙሃን በሰጡት ሰፋ ያለ ማብራሪያ ሰላማዊ የሆኑ የኑሮ ሁኔታ ተቃውሞች የማህበራዊ እውነታዎች አካል እንደሆኑ ቢቀበሉም እነዚህ ተቃውሞች ወደ ውድመት መሳሪያነት እንዲቀየሩ ግን በምንም መልኩ እንደማይፈቅዱ በዝርዝር አስታውቀዋል። በተለይም የህዝብ ንብረት ማውደም ወይም ከውጭ ኃይሎች በሚመጡ መመሪያዎች የተቀነባበሩ ሁኔታዎች ወደ መሬት ለማውረድ የሚደረግ ማንኛውም ሙከራ ህጋዊ፣ ተመጣጣኝና የማያዳግም እርምጃ እንደሚያጋጥመው በጽኑ አስጠንቅቀዋል። ይህ የመንግስት ባለስልጣናት ማስጠንቀቂያ የመጣው ደግሞ የኢራን ዋነኛ ባላንጣ የሆነችው እስራኤል በደህንነት ተቋሟ ሞሳድ አማካኝነት በፋርስ ቋንቋ በሚንቀሳቀሰው የማህበራዊ ሚዲያ ገጹ ላይ ለኢራን ተቃዋሚዎች የድጋፍ መልእክት ካስተላለፈ በኋላ መሆኑ ሁኔታውን ይበልጥ ፖለቲካዊ መልክ እንዲይዝ አድርጎታል። ሞሳድ ከእናንተ ጋር መሬት ላይ ነን የሚል ቀስቃሽ መልእክት በማስተላለፍ ኢራናውያን በጋራ ወደ ጎዳና ወጥተው ድምፃቸውን እንዲያሰሙ ማበረታታቱ ለቴሄራን ባለስልጣናት ትልቅ ስጋት ሆኖባቸዋል። ከዚህም ጋር ተያይዞ የአሜሪካ ውጭ ጉዳይ ሚኒስቴር በበኩሉ በፋርስ ቋንቋ በሚጠቀመው ኤክስ ገጹ ላይ ባሰፈረው መልእክት በኢራን ውስጥ ሰላማዊ ተቃውሞዎች ላይ እየደረሰ ነው ተብሎ የተገለጸውን ማስፈራራት፣ ጥቃትና እስራት በእጅጉ እንዳሳሰበው በግልጽ አስታውቋል። አሜሪካ መሰረታዊ መብቶችን መጠየቅ በምንም መልኩ ወንጀል ሊሆን እንደማይችል በመጥቀስ የኢራን መንግስት የዜጎቹን መብት እንዲያከብርና በህዝቡ ላይ እያደረሰ ያለውን ጭቆና በአስቸኳይ እንዲያቆም ጥሪ አቅርባለች። በተጨማሪም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው ሌላ ተከታታይ መልእክት ተቃውሞ መጀመሪያ በባዛር ወይም በገበያ ነጋዴዎች ተጀምሮ በመቀጠልም በተማሪዎች ተቀጣጥሎ አሁን መላው ሀገር እያዳረሰ መሆኑን ገልጾ ኢራናውያን የተለያዩ የኑሮ ደረጃዎች ቢኖሯቸውም ድምፃቸውንና መብታቸው እንዲከበር ግን በአንድነት እየጠየቁ መሆናቸውን አመልክቷል። የሁሉ አለመረጋጋት እየተከሰተ ያለው ደግሞ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ምክክር ኢራን በሰኔ ወር በአሜሪካ የአየር ድብደባ የደረሰባቸውን የኒኩለር ማበልጸጊያ ተቋሞቿን እንደገና ለመገንባት እየሞከረች እንደሆነ መረጃ እንደደረሳቸው ተናግረዋል። ፕሬዚዳንት ትራምፕ ይህንን የኢራን ሙከራ አስመልክቶ በሰጡት ጠንከር ያለ ማስጠንቀቂያ ኢራን የኒኩለር ፕሮግራሟን እንደገና ለመገንባት የምትሞክር ከሆነ በከባድ ሁኔታ እንደሚመቷትና ተቋሞቻቸውን እንደሚያፈርሱት አስታውቀዋል። ይህንን የትራምፕ ንግግር ተከትሎ የኢራኑ ፕሬዚዳንት መሱድ ፔዚሽኪያን በሰጡት ምላሽ ቴሄራን ለማንኛውም አይነት ጥቃት ዝርዝሩ ያልተገለጸ ነገር ግን ከባድና ተስፋ የሚያስቆርጥ እርምጃ በመውሰድ ምላሽ እንደምትሰጥ ገልጸዋል። ይህ በእንዲህ እንዳለ በሀገሪቱ ውስጥ የተቀሰቀሰውና በከፍተኛ ዋጋ ግሽበት ሳቢያ የተነሳው ተቃውሞ መነሻውን እሁድ ዕለት በቴሄራን በሚገኘው ትልቁ የሞባይል ስልክ ገበያ ላይ አድርጎ ነበር። ሱቆችን በመዝጋት የተጀመረው ይህ ተቃውሞ እስከ ማክሰኞ ድረስ በከፍተኛ ሁኔታ ተጠናክሮ የቀጠለ ሲሆን በዋና ከተማዋ በሚገኙ 10 ታዋቂ ዩኒቨርሲቲዎችና በሌሎች ከተሞች ውስጥ የሚገኙ ተማሪዎች ንቅናቄውን ተቀላቅለዋል። ዛሬም ተቃውሞ በተለያዩ የሀገሪቱ ክፍሎች ቀጥሎ ይገኛል። የኢራን መንግስት በበኩሉ ይህንን ተቃውሞ ለመቆጣጠርና የህዝቡን እንቅስቃሴ ለመገደብ የተለያዩ ስልቶችን እየተጠቀመ ይገኛል። ምንም እንኳን ተቃውሞ በዋናነት በመካከለኛው ቴሄራን ላይ ያተኮረ ቢሆንም ባለስልጣናት በጎዳናዎች ላይ ከፍተኛ የጸጥታ ኃይል ከማሰማራት ባለፈ ትምህርት ቤቶችና የንግድ ተቋማት እንዲዘጉ የሚያዝ አስገዳጅ መመሪያን አውጀዋል። ይህ እርምጃ የተወሰደው ህዝቡ በብዛት ወደ ጎዳና እንዳይወጣ ለማድረግ የታለመ እንደሆነ ቢታመንም ባለስልጣናት ግን ትዕዛዙ የተላለፈው በቅዝቃዜው ምክንያት ኢነርጂ ለመቆጠብ ታስቦ እንደሆነ ገልጸዋል። በዚህ ምክንያት የቴሄራን ጎዳናዎች ከተለመደው የትራፊክ ትርምስ ነጻ ሆነው የታዩ ሲሆን ባንኮችና የመንግስት መስሪያ ቤቶችም ተዘግተው ውለዋል። እንዲሁም ታዋቂው የቤሼቲና የአላመህ ታብታባይ ዩኒቨርሲቲዎች በሚቀጥሉት ሳምንት ትምህርት በኢንተርኔት ብቻ እንደሚሰጥ የመንግስት ዜና አገልግሎት በሆነው ኢርና በኩል አስታውቀዋል። ይሁን እንጂ ባለስልጣናቱ እነዚህ እርምጃዎች ከተቃውሞው ጋር በቀጥታ ከማያያዝ ተቆጥበው የቀረቡትን ምክንያቶች ለማስረዳት ሞክረዋል። ከኢኮኖሚው አንጻር ሲታይ የኢራን ተጨባጭ
ሁኔታ እጅግ አሳሳቢና አስፈሪ ደረጃ ላይ ደርሷል። በአሜሪካና በዓለም አቀፍ ማዕቀቦች ሳቢያ ለዓመታት የደከመው የኢራን ኢኮኖሚ አሁን ላይ የብሔራዊ ገንዘቡ ሪያል ዋጋ በከፍተኛ ሁኔታ በመውደቁ ሳቢያ የከፋ ቀውስ ውስጥ ወድቋል። በአሁኑ ወቅት አንድ የአሜሪካ ዶላር 1.4 ሚሊዮን ሪያል የሚመነዘር ሲሆን ይህ ሪያል ካለፈው ዓመት ጋር ሲነጻጸር ሲሶ በላይ ዋጋውን ማጣቱን ያሳያል። በ2025 ዓመት ብቻ የሀገሪቱ ገንዘብ ግማሽ ዋጋውን አጥቷል። ይህ የገንዘብ ማሽቆልቆል በቀጥታ በኑሮ ውድነት ላይ ተጽዕኖ ያሳደረ ሲሆን ለምሳሌ በህዳር ወር ላይ 1 ኪሎ ግራም የሩዝ ዋጋ 1 ሚሊዮን ሪያል ደርሷል። ይህ ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ230 በመቶ ጭማሪ አሳይቷል ማለት ነው። በዚህም የተነሳ ተራው ህዝብ መንግስት ለአራት አስርት ዓመታት ሚሳኤል ሲያሳድር ኑሮ አሁን ሩዝ እንኳን መግዛት አንችልም የሚል ከፍተኛ ምሬት እያሰሙ ይገኛሉ። የዚህ አይነት የኑሮ ጫና ደግሞ ተቃውሞ በዋና ዋና ከተሞች ብቻ ሳይወሰን ወደ ገጠራማ አካባቢዎች እንዲዛመት መንገዱን አመቻችቷል። ይህ በእንዲህ እንዳለ ተቃውሞ ወደ ገጠራማ የሀገሪቱ ክፍሎች እየተስፋፋ ሲመጣ ደም አፋሳሽ ግጭቶችም በስፋት መከሰት ጀምረዋል። ተቃውሞው አምስተኛ ቀኑን በያዘበት በትናንትናው ዕለት በደቡብ ምዕራብ ኢራን ሎርዴጋን ከተማ በተከሰተ ግጭት 2 ሰዎች መገደላቸው ተዘግቧል። የሰብአዊ መብት ተሟጋች ድርጅቶች የሞቱት ሰዎች አህመድ ጃሊልና ኻሊድ የተባሉ ወጣቶች መሆናቸውን የገለጹ ሲሆን ግጭቱ የተቀሰቀሰው ተቃዋሚዎችና የጸጥታ ኃይሎች በፈጠሩት ፍጥጫ መኪናው በእሳት በተቃጠለበት ወቅት ነው ተብሏል። በሌላ በኩል ከኢራን አብዮታዊ ዘብ ጋር ግንኙነት ያለው የጸጥታ ኃይል አባል በኩዳሸት ከተማ በተነሳ ግጭት መገደሉን የመንግስት መገናኛ ብዙሃን ዘግበዋል። አሚር ሄሳም የተባለው አባል መገደሉን ተከትሎ በከተማዋ 20 ተቃዋሚዎች የታሰሩ ሲሆን በርካታ የፖሊስ አባላትም በድንጋይ ውርወራ ቆስለዋል ተብሏል። በደቡብ ፋርስ ግዛትም ተቃዋሚዎቹ የመንግስት ህንጻን ለመስበር ሙከራ ማድረጋቸውንና በዚህም ሳቢያ ፖሊሶች መቁሰላቸው ታውቋል። በኢራን ውስጥ እየታየ ያለው ይህ አለመረጋጋት መንግስትን ወደ መጨረሻ የውሳኔ ምዕራፍ እያደረሰው እንደሆነ ታዛቢዎች ይናገራሉ። በስደት የሚገኙ የኢራን ተቃዋሚ መሪዎችም ይህንን አጋጣሚ በመጠቀም ህዝቡን በማነሳሳት ላይ ይገኛሉ። የማርያም ራጃቪ የተቃዋሚ ድርጅት በሎርዴጋን የተገደሉትን ተቃዋሚዎች በመጥቀስ መንግስት በህዝቡ አመፅ ሊወገድ የሚገባ መሆኑን ገልጿል። በተመሳሳይ ሁኔታ በ1979 በተካሄደው እስላማዊ አብዮት ከስልጣን የወረዱት የመጨረሻው የኢራን ንጉስ መሐመድ ረዛ ፓህላቪ የበኩር ልጅ ልዑል ረዛ ፓህላቪም ዓለም አቀፉ ማህበረሰብ ከኢራን ህዝብ ጎን እንዲቆም ጥሪ አቅርበዋል። ልዑሉ መንግስት በመጨረሻ ምዕራፍ ላይ እንደሚገኝና በከፍተኛ ሁኔታ መከፋፈሉን ገልጸው እየተነሳ ያለውን የሀገር ወኔ መግታት እንደማይቻል ተናግረዋል። ይህ የንጉሳዊ ቤተሰብ አባል ድጋፍ ተቃውሞው ወደ ሰፊ የፖለቲካ ጥያቄ እያደገ መሄዱን የሚያሳይ ሌላው ማሳያ ሆኗል። በአጠቃላይ ሲታይ ኢራን በአሁኑ ወቅት በከፍተኛ ዋጋ ግሽበት፣ በአሜሪካና እስራኤል ወታደራዊ ማስፈራሪያ እንዲሁም በሀገር ውስጥ እየበረታ በመጣው ህዝባዊ አመፅ መካከል ሆና የወደፊት እጣ ፋንታዋን ለመወሰን እየታገለች ትገኛለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን ኢኮኖሚ እየፈራረሰ መሆኑን በመጥቀስ ለተቃዋሚዎች ያላቸውን ድጋፍ በድጋሚ ገልጸዋል። ይህ ለተቃዋሚዎች ሞራል የሚሰጥ ቢሆንም ለመንግስት ግን ይበልጥ የጥበቃ እርምጃዎችን እንዲያጠናክር ያደርገዋል። ምንም እንኳን መንግስት ከንግድ ማህበራት ጋር ለመነጋገር ቃል ቢገባም የሪያል ዋጋ መውደቅና መሰረታዊ ሸቀጦች በከፍተኛ ሁኔታ መወደዳቸው ግን ለተቃውሞ መቀጠል ዋነኛ ምክንያት ሆኖ ቀጥለዋል። የህዝቡ ምሬት ከኢኮኖሚው ጥያቄ አልፎ ወደ ነጻነትና መብት ጥያቄ መሸጋገሩ የኢራን ገዢዎች በኃይል ብቻ ሊገቱት የማይችሉት ማዕበል መሆኑን አሁን ያለው ተጨባጭ ሁኔታ በግልጽ እንደሚያሳይ ተንታኞች ይናገራሉ።